በአማራ ክልል በተለያዩ ቀጠናዎች ውጊያዎች መቀጠላቸው ተነገረ። ህዝባዊ ወያኔ ሓርነት ትግራይ ደግሞ ወደ ትግራይ ምንም አይነት በጀት አልተላከም፣ ሐሰት ነው ሲል አስተባበለ። ከፊንቴክ ኢንቨስትመንት ጋር በተያያዘም ሌሎች ከባባድና አሳሳቢ ወንጀሎች እየተሰሙ ይገኛሉ። በእስራኤልና በአሜሪካ ጥምረት ኢራን ላይ የሚደረገው ጥቃት ተባብሶ መቀጠሉ ተሰምቷል። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎች ቀጥሎ ይቀርባሉ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደርጋችሁ አጋርነታችሁን አሳዩን። ወደ ዝርዝር ጉዳዮቹ እናልፋለን። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል የሚደረጉ ውጊያዎች ተባብሶ መቀጠላቸው ተነገረ። የፋኖ ኃይሎች በዳውንት ወረዳ ከኩርባ ከተማ በቅርብ ርቀት በፈጸመው ጥቃት የመንግስት ኃይሎች ላይ ከባድ ኪሳራ ማድረሱን አስታውቋል። በተጋድሎ ከ14 በላይ የመንግስት ወታደሮች ሙትና ቁስለኛ ሲደረጉም ወታደራዊ ቁሳቁሶችን በታጣቂ ኃይሎች ቁጥጥር ስር መዋላቸው ተሰምተዋል። ከጥቃቱ ተርፈው እየሸሹ የነበረው የመንግስት ኃይልም ያብቴ ተብሎ በሚጠራው ስፍራ በለቅሶ ስነስርዓት ላይ የነበሩ ንጹሐን ዜጎች ላይ ያነጣጠረ ጥቃት ከፍቶም አቶ ደስታው አሻግሬ የተባሉ አርሶ አደርን ያቆሰለ ሲሆን ድርጊቱ የሰራዊቱን የሞራል ዝቅጠትና በንጹሐን ላይ የሚያደርሰውን ጥቃት በግልጽ የሚያሳይ መሆኑ ተመላክቷል። በሌላ በኩል በምስራቅ አማራ ቀጠና አስታይሽ ከተማ ዙሪያ በተደረገ ተጋድሎ በርካታ የመንግስት ወታደሮች መደምሰሳቸው ተነግሯል። በውጊያው ከተገደሉት በተጨማሪም 3 አምቡላንስ ሙሉ ቁስለኛ ወታደር ለሕክምና ወደ አስታይሽ ጤና ጣቢያ መወሰዱ ታውቋል። ውጊያው በታጣቂዎች ድል አድራጊነት መጠናቀቁን ተከትሎ ከሞት ተርፈው ወደ ካምፓቸው ከገቡት ወታደሮች መካከልም በፋኖ ወጥመድ አስገብታችሁ አስመትታችሁናል ባሉ ወታደሮችና በወታደራዊ አዛዦቻቸው መካከል የእርስ በርስ ግጭት ተቀስቅሶ ከባድ ሰብአዊና ቁሳዊ ውድመት መድረሱ ተሰምቷል። በሌላ በኩል በደሴ ዙሪያም የደፈጣ ጥቃት መድረሱም ተነግሯል። በአርማጮ ግንባር ደግሞ በ5 አቅጣጫ ውጊያ ከፍቶ የነበረው የመንግስት ኃይል ከባድ ኪሳራ መከናነቡን የፋኖ ኃይሎች አሳውቀዋል። ማዕከላዊና ታች አርማጮ አካባቢዎችን ለመውረር በ5 አቅጣጫ ውስጥ ተንቀሳቅሶ የነበረው የጠላት ኃይል በፋኖ ኃይሎች ብርቱ ክንድ ተቀጥቅጦ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ተበትኗል ብሏል። የታጣቂ ኃይሎች በአውደ ውጊያው በአንደኛው ግንባር ብቻ ከ60 በላይ ወታደሮች ሲደመሰሱ አንድ ወታደራዊ ተሽከርካሪ፣ 1 ብሬን፣ 2 ኢንፎርቲና ከ27 በላይ ክላሽንኮቭ መሳሪያ በታጣቂ ኃይሎች መማረኩን ይፋ አድርገዋል። ስለ በጀት የሚወራው ሐሰት ነው ሲል ህዝባዊ ወያኔ ሓርነት ትግራይ ገልጿል። የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ባወጣው መግለጫ ስለ ክልሉ በጀት የሚሰራጨው መረጃም የተሳሳተ በመሆኑ መታረም እንዳለበት አሳስበዋል። በመግለጫው በአሁኑ ወቅት በተለያዩ ማህበራዊና ዲጂታል ሚዲያዎች ለትግራይ ክልል የመንግስት ሰራተኞች የሚውል በጀት ከፌዴራል መንግስት መላኩን የሚገልጸው መረጃ መሰረተ ቢስና ሙሉ በሙሉ የተሳሳተ ነው በማለት የተጀመረው ቢሮ ይህም ህዝብን ለማሳሳት የታለመ መሆኑን ገልጿል። ሲቀጥልም ከትግራይ ፋይናንስና ሀብት ማሰባሰብ ቢሮ በተገኘ መረጃ መሰረት እስካሁን ድረስ ከፌዴራል መንግስት ለደሞዝ በሚል የተላከ በጀት የለም። እንደዚህ አይነት የሐሰት ወሬዎች የሚሰራጩት በትግራይ መንግስትና በህዝቡ በተለይም በመንግስት ሰራተኛው መካከል ጥላቻና አለመተማመን ለመፍጠር ነው ብለዋል። ጨምሮም በፕሪቶሪያ ስምምነት መሰረት ተግባራዊ መሆን የነበረባቸው ዋና ዋና ጉዳዮች ማለትም የትግራይን የግዛት አንድነትና የተፈናቀሉ ሰዎች ማስመለስ እንዲሁም የመልሶ ግንባታ ስራዎች አለመከናወናቸውን ጠቅሶ ከዚህም በላይ ፌዴራል መንግስቱ ነዳጅ፣ ሸቀጦችንና ሌሎች አስፈላጊ አቅርቦቶችን እንዳገደ አስረድተዋል። በመሆኑም የመንግስት ሰራተኞች በዚህ ሐሰተኛ ወሬ ግራ መጋባት የለባቸውም ያለው መግለጫውም ይህ ውስብስብ ችግር በዘላቂነት እስከሚቀረብ ድረስ መንግስት የጀመረውን ራስን የመቻል ዘመቻም አጠናክሮ እንዲቀጥል ጥሪ አቅርበዋል። ከፊንቴክ ኢንቨስትመንት ጋር ተያይዘው ሌሎች አዳዲስ ወንጀሎች እየተጋለጡ መሆናቸው ተነገረ። ሰሞኑን በዜጎች ላይ የ1.7 ቢሊዮን ብር ጉዳት ባደረሱት የአንድ ታዋቂ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቤ ሕግ በመላክ ክሱ መመስረቱን የኢትዮጵያ ፌዴራል ፖሊስ ማስታወቅ ይታወቃል። ነገር ግን የገንዘብ ማጭበርበሩ የጉዳዩ አንድ ገጽታ ብቻ ነው። ከዚህ ዜና ጀርባ ሌላ እጅግ አሳሳቢና የብዙዎችን ሕይወት ያበላሸ ድርጊት ተደብቋል። ይህ በሕግ ቁጥጥር
ሚኒስትር ያለው የኢንቨስትመንት ድርጅት ባለቤት የገንዘብ አቅሙንና ተጽዕኖውን መከታ በማድረግ በበርካታ ሴቶች ላይ የመድፈር ሙከራና ከባድ ጾታዊ ጥቃቶች ሲፈጽም እንደነበር የሚያሳዩ ጥቆማዎችና ማስረጃዎች በተደጋጋሚ እየደረሱ ይገኛሉ ተብሏል። ግለሰቡ አሁን በሕግ ቁጥጥር ስር መዋሉ ለረጅም ጊዜ በፍርሃት ዝምታን የመረጡ ሰለባዎች ድምጻቸውን እንዲያሰሙ ትልቅ እድል ፈጥሯል። የገንዘብ ማጭበርበሩ በሕግ አግባብ እየታየ ቢሆንም በሴቶች ላይ ያደረሰው የአሰቃቂ የስነ ልቦናና የአካል ጥቃት በምንም አይነት ሁኔታ በዝምታ ሊታለፍ አይገባም። ይህንን ጉዳይ አጣርቶ እውነታውን ለሕዝብና ለሚመለከተው አካል ለማሳወቅ ጥልቅ ምርመራ እየተደረገ እንዳለም ተናግረዋል። ጥሪ ለጥቃቱ ሰለባዎች የዚህ ግለሰብ ወይንም የድርጅቱ አመራሮች ሰለባ የሆናችሁም ወይንም በስራ አጋጣሚ ተመሳሳይ ትንኮሳ የደረሰባችሁ እህቶች በሙሉ ማንነታችሁ 100% በሚስጥር በተጠበቀ ሁኔታ በውስጥ መስመር እንድታናገሩን ጥሪ እናቀርባለን ሲሉ የተለያዩ መገናኛ ብዙሃን ጥሪያቸውን አቅርበዋል። የእስራኤል ፖሊስ ትናንት ከፍተኛ የካቶሊክ ሃይማኖት አባቶች በኢየሩሳሌም በሚገኘው የቅዱስ መቃብር ቤተ ክርስቲያን ገብተው ጸሎት እንዲያደርጉ በመከልከሉ የተቀሰቀሰውን ዓለም አቀፍ ተቃውሞ ተከትሎ ከላቲን ፓትርያርክ ጋር አዲስ ስምምነት ላይ መድረሱን አስታወቀ። የኢየሩሳሌም ወረዳ ፖሊስ አዛዥ ምክትል ኮሚሽነር አብሻሎም ፔሌድና የዳዊት ንዑስ ወረዳ አዛዥ ዴቪድ ታሚም ከላቲን ፓትርያርክ ተወካይ ጋር ባደረጉት ውይይት የኢራን ጦርነት ባለበት በዚህ ወቅት ሁሉም የክርስትና እምነት ተከታዮች በቤተ ክርስቲያኑ ጸሎት የሚያደርጉበት የስራ ማዕቀፍ ላይ ተስማምተዋል። አንድ የፖሊስ ባለስልጣን ለታይምስ ኦፍ እስራኤል እንደገለጹት የስምምነቱ ዝርዝር ሁኔታ ነገ ከሁሉም የክርስትና አብያተ ክርስቲያናት ተወካዮች ጋር ከሚደረግ ስብሰባ በኋላ ይፋ ይደረጋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ባሰፈሩት መልእክት የላቲን ፓትርያርክ ካርዲናል ፒየር ባቲስታ ፒዝባላ ያለምንም ገደብ ወዲያውኑ ወደ ቤተ ክርስቲያኑ ገብተው ጸሎት እንዲያደርጉ ትዕዛዝ መስጠታቸውን አስታውቋል። ፓኪስታን የአሜሪካና የኢራን የሰላም ድርድር አዘጋጅ ልትሆን ነው። የቀጠናው ጦርነት ግን ወደ ምድር ውጊያ እያመራ ይመስላል። በመካከለኛው ምስራቅ ለአንድ ወር የዘለቀውና አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በድርድር ለመቋቋም ፓኪስታን አዲስ የሰላም ተስፋ ይዛ ብቅ ብላለች። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር እንደገለጹት አሜሪካና ኢራን ፓኪስታን በመካከላቸው የሚደረገውን ንግግር እንድታመቻች እምነት ጥለውባታል። ይህ የታወቀው ፓኪስታን ከሳውዲ አረቢያ፣ ቱርክና ግብጽ የውጭ ጉዳይ ሚኒስትሮች ጋር በኢስላማባድ ባደረገችው ስብሰባም ሲሆን ግብጽ በበኩሏ ስብሰባው በሁለቱ ሀገራት መካከል እስካሁን የነበረውን የደብዳቤ ልውውጥ ወደ ቀጥተኛ ንግግር ለመቀየር ያለመ መሆኑን አረጋግጣለች። ምንም እንኳን ኢራን አሜሪካ ቀደም ብላ ያቀረበችውን ባለ 15 ነጥብ የሰላም እቅድ የማስገደድ ሙከራ በሚል ብትቃወምም በራሷ በኩል በ5 ነጥቦች ላይ ያተኮረና የኢራን ባለስልጣናት ግድያ እንዲቆም እንዲሁም ለደረሰው ውድመት ካሳ እንዲከፈል የሚጠይቅ የድርድር ረቂቅ አዘጋጅታለች። ይሁን እንጂ ይህ የዲፕሎማሲ ጥረት ባለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ ወደ ኢራን የምድር ጦር ለማስገባት እያሰቡ መሆኑ መዘገቡ ቀጠናውን ለባሰ ስጋት ዳርጎታል። ፔንታጎን ለሳምንታት ሊቆይ ለሚችል የምድር ውጊያ ዝግጅት እያደረገ ሲሆን 3500 የሚሆኑ የአሜሪካ የባህር ኃይል አባላት ቀድሞውንም ወደ ቀጠናው መድረሳቸው ተነግሯል። ይህንን ተከትሎ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ የኢራን ወታደሮች አሜሪካውያንን በምድር ላይ ተቀብለው በእሳት ለመለብለብና የቀጠና አጋሮቻቸውን ለዘላለም ለመቅጣት እየተጠባበቁ መሆኑን በመግለጽ ጠንካራ ማስጠንቀቂያ ሰጥተዋል። በየመን የሚንቀሳቀሱት የሁቲ ታጣቂዎችም ለመጀመሪያ ጊዜ በእስራኤል ላይ ሚሳኤል መተኮሳቸውን በማወጅ ጦርነቱን የተቀላቀሉ ሲሆን ይህም ቀይ ባህርን ከኤደን ባህረ ሰላጤ በሚለየው ስትራቴጂካዊ የባብኤል መንደብ የንግድ መስመር ላይ ተጨማሪ ስጋት ደቅኗል። የጦርነቱ መዘዝ በዓለም ኢኮኖሚና መሰረተ ልማት ላይም ከባድ ውድመት እያደረሰ ይገኛል። በኢራን የሆርሙዝ ስትሬት መዘጋት ምክንያት የነዳጅ ዋጋ ባለፉት 3 ዓመታት ከፍተኛ ደረጃ ላይ ደርሶ ብሬንት ክሩድ $112 ገብቷል። እንዲሁም በባህሬን የሚገኘው የዓለማችን ትልቁ የአልሙኒየም ማቅለጫ ፋብሪካ በኢራን ሚሳኤል መመታቱ በዓለም አቀፍ ደረጃ የአልሙኒየም እጥረትና የዋጋ ጭማሪን አስከትሏል። በተመሳሳይ የተባበሩት መንግስታት ድርጅት የኒውክሌር ተመልካች ድርጅት በአራክ አቅራቢያ የሚገኘው የኢራን የከባድ ውሃ ማምረቻ ተቋም በእስራኤል ጥቃት ከፍተኛ ጉዳት እንደደረሰበት በሳተላይት ምስል አረጋግጧል። በአሁኑ ወቅት በጦርነቱ ምክንያት በኢራን ከ1900 በላይ፣ በሊባኖስ ከ1200 በላይ፣ በእስራኤል ኢራቅና አሜሪካ ወታደሮች ላይ ከፍተኛ የሰው ሕይወት መጥፋት ተመዝግቧል።
ይህ በእንዲህ እንዳለም ትራምፕ የኢራንን የነዳጅ ኢንዱስትሪ በኃይል ለመያዝ መዛታቸው ቁጣን ቀሰቀሰ። የመካከለኛው ምስራቅ ጦርነት አምስተኛ ሳምንቱን ሲያስቆጥር ፕሬዚዳንት ዶናልድ ትራምፕ የኢራንን የነዳጅ ማዕከል የመቆጣጠር ፍላጎት እንዳላቸው በግልጽ መናገራቸው ቀጠናውን ወደ አዲስ ስጋት ከቶታል። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ የኢራንን ዋነኛ የነዳጅ ኤክስፖርት ማዕከል የሆነችውን ካርግ ደሴትን በቁጥጥር ስር የመዋል ፍላጎት እንዳላቸው ገልጿል። ይህንን እቅዳቸውን ቀደም ሲል አሜሪካ በቬንዙዌላ ላይ ከወሰደችውና የአገሪቱን የነዳጅ ኢንዱስትሪ ለመቆጣጠር ከረዳት ወታደራዊ እርምጃ ጋር አመሳስለውታል። ይህ የትራምፕ አስተዳደር በካርግ ደሴት ላይ የምድር ጦር ለማሰማራት ማሰቡም በዘርፉ ባለሙያዎች ዘንድ እጅግ አደገኛ ተብሎ ተፈርጇል። ምክንያቱም ኢራን ደሴቱን በሚሳኤልና በድሮን የመምታት አቅም ስላላት ነው። ትራምፕ በንግግራቸው የኢራንን ነዳጅ መውሰድ እመርጣለሁ ካሉ በኋላ ይህንን እርምጃ የሚቃወሙ አሜሪካውያንን ሞኞች ሲሉ ተችተዋል። ፔንታጎን ለሳምንታት ሊቆይ ለሚችል የምድር ውጊያ እየተዘጋጀ ሲሆን ወደ 3500 የሚጠጉ ወታደሮች ቀጠናው መድረሳቸውና የ82ኛው የአየር ወለድ ክፍለ ጦር አባላትም የጦርነቱን ጥረት እንዲደግፉ ትዕዛዝ መሰጠቱ ተዘግቧል። የጦርነቱ መባባስ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን አስከትሏል። የብሬንት ክሩ ነዳጅ ዋጋ በ3.2 በመቶ በማደግ በአንድ በርሜል እስከ $116 የደረሰም ሲሆን ይህም በታሪክ ከፍተኛው ወርሃዊ ጭማሪ የሆነ ነው። ትራምፕ በበኩላቸው ቴህራን በነዳጅ የተጫኑ 20 መርከቦች በሆርሙዝ ስትሬት እንዲያልፉ መፍቀዷን ለእኛ ያሳዩት የክብር ምልክት ነው ሲሉ ቢገልጹም ኢራን ግን ከአሜሪካ ጋር ምንም አይነት ቀጥተኛ ግንኙነት እንደሌላት ደጋግማ እያሳወቀች ነው። ይሁን እንጂ በፓኪስታን አምላኪዎች በኩል የሚደረገው ቀጥተኛ ንግግር በጥሩ ሁኔታ ላይ መሆኑን ትራምፕ ተናግሯል። በሌላ በኩል የአሜሪካ የምድር ጦር ስምሪት ከተጀመረ ኢራን በባለሰላጤው ሀገራት በሚገኙ የኤሌክትሪክና የውሃ ማጣሪያ ተቋማት ላይ ጥቃቷን እንደምታፋፍም ስጋት ገብቷል። ቀድሞውኑ በኩዌት በሚገኝ የውሃ ማጣሪያ ተቋም ላይ በደረሰ ጥቃት አንድ ህንዳዊ ሰራተኛ መገደሉን የአገሪቱ መንግስት አስታውቋል። እነዚህ ተቋማት ለቀጠናው ህዝብ ብቸኛ የጠጪ ውሃ ምንጭ በመሆናቸው በእነሱ ላይ የሚሰነዘር ጥቃት ሰብአዊ ቀውስ ሊያስከትል ይችላል። በተጨማሪም በኢራን የሚደገፉት የየመን ሆቲዎች ለመጀመሪያ ጊዜ በእስራኤል ወታደራዊ ይዞታዎች ላይ የሚሳኤል ጥቃት በመሰንዘር ጦርነቱን በይፋ መቀላቀላቸውን መግለጻቸው ይታወቃል። ከሸገር ቲዩብ የሰዓቱ መረጃዎቻችን እነዚህ ነበሩ። ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ሰብስክራይብና ሼር እያደረጋችሁም አጋርነታችሁን ቀጥሉ። በያላችሁበት መልካም ቀን ተመኘን።